የእግዚአብሔር ስም የተመሰገነ ይሁን እና ከዚህ በፊት ባለፈው እስከ ራት ያልኩ አጫጭር ቪዲዮዎችን ሊከረበር ከነ በቀር ሌላ ማልኪት አይሁንልኝ የሚለውን የእግዚአብሔርን ቃል ተናግሬ ነበር። ከነ በቀር ሌላ አማልኪት ወይም ሌላ አምላክ አይሁንልኝ ያለውን ቃል ካወቀንና ካመነን ከተረዳን ምሕረቱ እስከ ዘላለም ወይም እስከ ሺህ ትውልድ ድረስ እንደምናገኝ አስተምራለሁ። ዛሬም ደግሞ ቀጥዬ የማስተምረው እሱ ነው እና መጀመሪያ እግዚአብሔር እንዳለ እግዚአብሔርን አንዱን አምላክ ለይተን ማወቅ ያስፈልገናል። ኢሳይያስ ምዕራፍ 43 ከቁጥር 10 ጀምረን ስናነብ እንደዚህ የሚል ቃል አለ። የእግዚአብሔር ቃል ነው። ታውቁና ታምኑብኝ ዘንድ እኔ እንደሆነ ታስተውሉ ዘንድ እናንተ የመረጠውት ባሮቼ ምስክሮቼ ናቸው። ከኔ በፊት አምላክ አልተሰራም፣ ከኔ በኋላም አይሆንም። እኔ እግዚአብሔር ነኝ፣ ከኔ በቀር ሌላ አምላክ የለም። ከኔ በቀር በቃ ሌላ የለም። በፊትም አልተሰራም፣ ከኋላም አይሆንም። እኔ ብቸኛ አምላክ ነው እያለ ይናገራል። ከኔ በቀር ሌላ አምላክ ይወቁኝ መጀመሪያ፣ ከዛው ካወቃችሁ ከተረዳችሁ በኋላ እመኑኝ፣ ከኔ በቀር ሌላ አምላክ የለም ይላል። ለዛ ነው መጀመሪያ ትእዛዝ ማለት ነው ፊተኛቱ ትእዛዝ ላይ ምን ያለ እስራኤል ሆይ ስማ አምላካችን እግዚአብሔር አንድ እግዚአብሔር ነው ይላል። ዘዳግም 6:4 ላይ ስታነብቡ እስራኤል ሆይ ስማ አምላካችሁ እግዚአብሔር አንድ እግዚአብሔር ነው ይላል። አንተም አምላክ እግዚአብሔርን በፍጹም ልብ፣ በፍጹም ነፍስ፣ በፍጹም ኃይል ውደድ። እኔም ዛሬ አንተን የማዘው ይህን ቃል በልብ ያዝ፣ ለልጆችም አስተምሮ፣ በቤትም ስትቀመጥ፣ በመንገድም ስትሄድ፣ ስትተኛም ስትነሳም ተጫውቶ ይላል። ስለዚህ አንዱን አምላክ ካወቀና ከተረዳን ካመነን በኋላ መጫወት፣ ማውራት፣ ስለርሱ መዘመርና